ስለጋበዛችሁ በድጋሚ በሌላ ዝግጅት ወደ እናንተ ተመልሰናል። እንኳን ለኢየሱስ ክርስቶስ ሞትና ትንሣኤ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላምና የደስታ እንዲሆን እየተመኘን በፕሮግራሙ ከኛ ጋር አብራችሁን እንድትቆዩ ከወዲሁ እንጋብዛለን። ይህ ኤችኤምኤ ሚዲያ ነው። ኤችኤምኤ ማህበራዊ ሚዲያ የተለያዩ መንፈሳዊ፣ ማህበራዊ፣ የጤና እንዲሁም የትምህርትና መሰል ዝግጅቶችን ወደ እናንተ ያቀርባል። ኤችኤምኤ ሚዲያን ያልተቀላቀላችሁ ሰብስክራይብ በማድረግ እንድትቀላቀሉ እየጋበዝን ዛሬ ደግሞ አዲስ እንግዳ ይዘን ወደ እናንተ መጥተናል። እግዚአብሔር ለምድራችን በረከት አድርጎ ካስነሳን በጣም ከምንወደው ፓስተር ማርክ ጋር ቆይታ እናደርጋለን ማለት ነው። እንግዲህ ተመልካቾቻችን ፓስተር ማርቆስ እርሰዶ በተለያዩ የመጽሐፍ ቅዱስ ትምህርት ቤቶች የቃለ እግዚአብሔር አስተማሪ፣ ሰባኪ፣ መሪ እንዲሁም አሁን ላይ ቦብቾ በሚገኘው ሆሳና አገልጋዮች ማሰልጠኛ ኮሌጅ እያገለገለ ይገኛል። ፓስተር ማርክ ለዛሬ ቆይታችን ፈቃደኛ ስለሆንክና ውድ ጊዜን ስለሰጠ እጅግ አድርገን እናመሰግናለን። ጌታ አብዝቶ ይባርክ። እሺ፣ እኔም እጅግ አድርጌ አመሰግናችኋለሁ። ዛሬ ከእናንተ ጋር እንደሆንና በልቤ ያለውንም ነገር እንዳካፈል ስለፈቀዳችሁና ከኔ ጋር ለመሆን ስለፈለጋችሁ ደስታዬ ወደር የለውም። በዚህ አጋጣሚ መላ የክርስትና እምነት ተከታዮችንና የኤችኤምኤ አገልጋዮችን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅላትና የትንሣኤ በዓል በሰላም አደረሳችሁ እያልኩ መልካም ምኞቴን ለመግለጽ እወዳለሁ። እሺ፣ መልካም፣ በጣም እናመሰግናለን። እስቲ መጀመሪያ ስለ ራሴ ስለ እድገቴ እንዲሁም ደግሞ ያው የአገልግሎት ዘመኔ የረጅም ጊዜ አገልግሎት እንትን ነው ያለ፣ ግን የተወሰነ ቢሆን ስለ እድገቴ፣ ስለ ትምህርቴ፣ ስለ አገልግሎቴ እናንሳ። ያው እኔ እንግዲህ ስለ ራሴ ማውራው ብዙም አይኖረኝም። ያው እኔ ከልጅነቴ ጀምሮ በትንሽ እድሜ እያለሁ ነው ጌታን የተቀበልኩት። ያው ከወላጆቼ ጋር ገጠር ተወልጄ ነው ያደግኩት እና ከወላጆቼ ጋር ሆኜ ቤተክርስቲያን በተለይም የእናቴ የአባቴ እናት አያቴ ወደ ቤተክርስቲያን ይዛኝ ትሄድ ስለነበር ጌታን ለማወቅም ቤተክርስቲያንን ለማውደድም ትልቅ ሚና የተጫወተችው አያቴ ናት። በክርስቲያን ቤት ነው የተወለድኩትም ያደግኩትም። ከዛ ገና በ12 ዓመት አካባቢ ነው ጌታን የተቀበልኩትና የተጠመቅኩትም። ከዛ በኋላ ከልጅነቴ ጀምሮ የልጆች ኮይር የሚባል አለ፣ እሱን እያገለገልኩ ቀስ እያልኩ ደግሞ ወደ አዋቂዎች ኮይር እንደዚህ እያደግኩ መጣውና በቃ እድገቴ በመጀመሪያ በኳየር ውስጥ ነበር። ከዛ በኋላ ነው ወደ ወጣቶች አገልግሎት መሪነት እያደግኩ መጣው። የሃይስኩል ተማሪ ሆኜ እያለሁ የአንድ ክፍለ ሀገር የለንጌ ክፍለ ሀገር የሚባል አለ በኢትዮጵያ ቃለ ሕይወት ቤተክርስቲያን፣ በያኔው አጠራር የሀዲያ ወንጌላዊት ይባላል። እዛ ውስጥ የለንጌ ክፍለ ሀገር ወጣቶችን ይመራ ነበርና ገና የሃይስኩል ተማሪ እያለሁ በልቤ በጣም ጌታን የማገልገል ነገር ይመጣ ነበር። እንደውም ውጤቴ ባልመጣልኝ እያልኩ ሁሉ ነበርና ያው በርግጥ ውጤቱ በሰዓቱ ውድ ውጤትም ቢሆን ለኔ ለሌላ ለመንግስት ስራ ለሌላ የሚበቃ ያለ ውጤት መጥቶልኛል። ግን ዝንባሌ ጌታን ማገልገል ስለነበር ቀጥታ በ1986 ዓመተ ምህረት ማትሪክ ከወሰድኩ በኋላ 1987 ላይ ቀጥታ ወደ መጽሐፍ ቅዱስ ትምህርት ቤት ነው የገባሁት። የት መጽሐፍ ቅዱስ ትምህርት? ቦብቾ አማርኛ እንደ ሰርቲፊኬት ነው የሚባለው። ቦብቾ ገብቼ ሰርቲፊኬት ትምህርት ተምሬ ከዛ ወጣሁ። ከዛ በኋላ ለ4 ዓመታት ወደ ሰሜኑ ክፍል ባህር ዳር በወንጌል አገልግሎት ተልኬ ለ4 ዓመታት ያህል በሚስዮናዊነት ሳገለግል ቆየሁ። ከዛ ተመልሼ ዲላ በሚገኘው አገልጋዮች ማሰልጠኛ ኮሌጅ ላይ የመጀመሪያ ዲፕሎማዬን በስነ መለኮት አገኘሁ። 6 ዓመት ያህል በግንብቹ ከተማ ቃለ ሕይወት ቤተክርስቲያን ካገለገልኩ በኋላ እንደገና መልሰው ወደ ትምህርት ቤት አዲስ አበባ ላኩኝ። የመጀመሪያ ዲግሪዬንም እዛው በስነ መለኮት ኢቲሲ በሚባል ትምህርት ቤት ላይ የመጀመሪያ ዲግሪዬን ተማርኩ። ከዛም በኋላ ተመልሼ እንደገና ያው ቤተክርስቲያንን ግንብቹ ከተማ ቃለ ሕይወትን ሳገለግል ነበር። ከግንብቹ ቃለ ሕይወት ጋር ያለኝ ቆይታ ረጅም ነው። ለ25 ዓመታት ያህል ነው አብሬ ሳገለግል የነበረው። አስታውሳለሁ። እኔ መጀመሪያ እንደው ማልረሳው ገጠመኝ ግንብቹ መጀመሪያ ለአገልግሎት የመሪዎች ስልጠና ሲሰጥ
አስተውሳለሁና እኔ ግንብቹ ለመጀመሪያ ጊዜ ሄድኩት በስራ ምክንያት ነው እና በቃ የእግዚአብሔር ፈቃድ ነው አልኩኝ ግንብቹ መሄዴን ማለት ነው እና በጣም ደስ የሚል ጊዜ ነበር ተከታታይ ትምህርት ነበር ሲሰጥ የነበረውና እስቲ እንቀጥል በጣም ደስ ይላል ግንብቹ ረጅም ጊዜ ቆይታል ረጅም ጊዜ ቆይቻለሁ ግንብቹ ላይ እግዚአብሔርን የሚፈሩ ምእመናን ነበሩ አሉ መልካም መሪዎችም ነበሩ ከዚህ የተነሳ የግንብቹን አገልግሎት ቤተክርስቲያኗ ደግሞ ወንጌል ላኪ ቤተክርስቲያን ስለሆነች ከዛች ቤተክርስቲያን ጋር መላየት ቀላል አልነበረም ቀጥታ ወደ ማስተርስ ፕሮግራም ከገባም በኋላ የሁለተኛ ዲግሪዬን በትምህርት አመራር ወይም ኤጁኬሽናል ሊደርሺፕ ሁለተኛ ዲግሪዬን ሰራውና ተመልሻውንም የመጋቢነት አገልግሎቱን በዛው በግንብቹ ከተማ ቃለ ሕይወት ቤተክርስቲያን ቀጠልኩ ያው ኋላ ላይ እዚህ ቦቢቾ ያለው የስነ መለኮት ኮሌጁ ወይም የአገልጋዮች ማሰልጠኛ ኮሌጅ እነሱን እንዲቀላቀልና በማስተማር አገልግሎት እንዲረዳቸው ጠየቁኝ በዛ መሰረት ቤተክርስቲያን ፈቅዳ አሁን በዚህ ሰዓት በውሳና ባለው አገልጋዮች ማሰልጠኛ ኮሌጅ ወይም ኢኬሚቲ ውሳና ላይ በመምህርነትና በሌሎች በአገልግሎት ኃላፊነቶች እየሰራው ይገኛል ጌታ የተባረከ ይሁን ጥሩ ነው እስቲ ስለ ቤተሰብ እናንሳ ቤተሰብ አለኝ 1992 ዓመተ ምህረት የባህር ዳር ሚስዮን አይነት ጉዞን ሳላጠናቅቅ ነው ትዳር የመሰረትኩት 1992 እና ባለቤቴ አበራሽ ፊቴቦት ይባላለች 4 ልጆችን ወልደናል ያው አራት ልጆች ናቸው አንደኛዋ ሴት ናት 3 ወንዶች ናቸው በአራት ልጆች እግዚአብሔር ባርኮናል የመጨረሻው ልጃችን አሁን የ10ኛ ክፍል ተማሪ ነው ደስ ይላል በጣም ደስ ይላል እሺ እናመሰግናለን እስቲ ዛሬ አሁን የኢየሱስ ክርስቶስ ሞትና ትንሣኤ መታሰቢያ በዓል ፕሮግራም እንደመሆኑ መጠን ስለ ኢየሱስ ክርስቶስ ሞት ትንሣኤ ስቅለት እናውራ የኢየሱስ ክርስቶስ ስቅለት ስነ መለኮታዊ መጽሐፍ ቅዱሳዊና ታሪካዊ ጠቀሜታ ወይም ትርጉም ምንድነው እንግዲህ የኢየሱስ ክርስቶስን ሞት እና ትንሣኤን በሚመለከት ያው ከታሪክም አንፃር ከመጽሐፍ ቅዱስም አንፃር ወይም ከስነ መለኮትም አንፃር ማየቱ ጠቃሚ ነው ኢየሱስ ለምንድን ነው የሞተው የሚለውን ጥያቄ መመለስ መቻል አለብን እና የኢየሱስ ሞት ደግሞ ሞቱና ትንሣኤው ስለኛ ምን ጠቀሜታ አለው የሚለውንም ደግሞ ከዛው ጋር ያይዘን ማየት አለብን ከታሪክ አንፃር ስንመለከት እኛ ኢየሱስ ክርስቶስ የሞተው የአይሁድ ጠላቶች ነበሩት በተለይም የሃይማኖት መሪዎች ፈሪሳውያን ሰዱቃውያን ጸሐፍት እነዚህ ሰዎች ዲዮችን ሲፈውስ አጋንንትን ሲያስወጣ ብዙ ድንቅና ተአምራት ሲያደርግ ይቀኑበት ነበር ይከሱት ነበር እንደው መጨረሻ ላይ ብዙ አጋጣሚዎችን እየፈለጉ ይያሉ ይሁዳ በ30 ብር ሸጠላቸውና ኢየሱስን የሚይዙበትን አጋጣሚ አገኝተው ከሰሱት በወቅቱ በነበሩ በሃይማኖት መሪዎች ፊት በነሊቀ ካህናቱ በነሐና በነቀያፋ ፊት ሁሉ ቀርቧል ምርመራ ተደርጓል በወቅቱ ፖለቲካውን ይመሩ በነበሩት በነሄሮድስ በነጲላጦስ ፊት ቀርቧል ተመርምሯል ተጠይቋል ያ ሁሉ ከተደረገ በኋላ እንደ ጲላጦስ ለይስሙላ ያይል በዚህ ሰው እኔ በደል አላገኘሁበትም ይሄ ሰው ነፃ ሰው ነው እንደው እኔ ከበደሉ ከደሙ ነፃ ነኝ ብሎ እጁን ታጠበና ያ እንዲገሉት አሳልፎ ሰጠ የአይሁድ መሪዎች ጥያቄ የነበረው ባርባንን ፍታልን አመፀኛውን ማለት ነው ወንበዴውን ማለት ነው ይሄንን ለነሱ መድኃኒት ነው ከእግዚአብሔር ዘንድ ላከውን የእግዚአብሔር ልጅ ኢየሱስን ግደለው ሲቀለው አስወግደው ነበር ጥያቄያቸው በእነሱ ጥያቄ ተሸንፈው እጁን ታጥቦ አሳልፎ ሰጠ በዚህ አጋጣሚ ኢየሱስን የሮም ወታደሮች ገረፉት አስረውስተው የእንጨት መስቀል አሸክመው ተራራን በእግሩ የነጎደ ሄደ ሞተ ተሰቀለ እንግዲህ ያው ለሞቱ ያው ማናቸውም ከተጠያቂነት አይተርፉም ያ በዚህ አይነት ነው ኢየሱስን የገደሉት
በማስጨነቅ ነው ከዚህ ምድር ያስወገዱት። በተለይ ኢሳይያስ ሲናገር የኛን በደል ተሸከመ ይላል። ከሕያዋን ምድርም ደግሞ አስወገዱት ይላል እና በማስጨነቅ በፍርድ ከዚህ ምድር አስወገዱት፣ ጻድቁን ከዚህ ምድር አስወገዱት። በዚህ አንጻር ነው። ከስነ መለኮት አንጻር ግን ስንመለከት ይለያል። ከስነ መለኮት አንጻር ስንመለከት በሐዋርያት ሥራ ሉቃስ ሲጽፍልን እንዲህ ብሎ ይናገራል 2:23 ላይ እርሱንም እግዚአብሔር በተወሰነ ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት ይላል። ስለዚህ ኢየሱስ የሞተው በእግዚአብሔር ፈቃድና የእርሱን ዓላማ ለመፈጸም ነው። የመጀመሪያው የእግዚአብሔር ፈቃድ ነው። እግዚአብሔር ወደዚህ ዓለም የላከው የሰውን ልጅ ለማዳን እቅድ ነበረው። አዳምና ሔዋን በኃጢአት ከወደቁበት ጊዜ ጀምሮ የሰውን ልጅ ለማዳን በነበረው እቅድ የሰውን ልጅ ለማዳን ነው ወደዚህ ዓለም የላከው። ሌላኛው ኢየሱስ የሞተው የእግዚአብሔርን ባህሪ ደግሞ ለመግለጥ ነው። የክርስቶስን ባህሪ ወይም የእግዚአብሔርን ባህሪ በመስቀል ላይ በክርስቶስ ሞት በሚገባ እናያለን። እግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ደግሞ ዝም ብሎ እንደ ይወዳቸዋል ብሎ የተዋ አይደለም። ፍቅሩን በመስቀል ላይ ነው በተግባር ነው የገለጠው። የሰውን ልጅ ለማዳን ዮሐንስ ሲናገር አንድያ ልጁን እስከ ድረስ በ3:16 አንድያ ልጁን እስከ መስጠት ድረስ ይላል። አምላክ ሰው እስከ መሆን፣ አምላክ ሥጋ እስከ መልበስ፣ ከሰማይ መለኮት የነበረው እግዚአብሔር ሰው ሆኖ ወደ ምድር እስከ መምጣት፣ ወደ ምድር መጥቶ ደግሞ የባሪያን መልክ እስከ መያዝ፣ ከዛ ሰው እስከ መሆን፣ ሰው ሆኖ መስቀል ላይ ሄዶ የመስቀል ሞት እስከ መሞት ድረስ ነበር እግዚአብሔር የሰውን ልጅ የወደደው። ክርስቶስም የወደደው በዛ አይነት መንገድ ነው። ስለዚህ የእግዚአብሔር የፍቅር ባህሪ ተገልጧል በመስቀል ላይ። ያን ብቻ ሳይሆን እግዚአብሔር ቅዱስ ነው፣ ጻድቅ ነው። የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና ኃጢአት እንዲቀጣ ይጠይቃል። የኃጢአት መቀጣት አለበት። ኃጢአትን ማለፍ አይችልም። ስለዚህ የሰው ልጅ ደግሞ ያን ኃጢአት የሞት ዕዳ መክፈል አይችልም። ያንን የሞት ዕዳ ለመክፈል ንጹህ ጻድቅ ከኃጢአት ነፃ የሆነው ኢየሱስ ነው የተገኘው። ኢየሱስ በመስቀል ላይ በወጣ ጊዜ የእግዚአብሔርን ቁጣ ነው የተሸከመው። የእግዚአብሔርን ቁጣ በመሸከሙ እግዚአብሔር ኢየሱስን ኃጢአት ያላወቀውን ኢየሱስን ስለኛ ኃጢአት አደረገውና በመስቀል ላይ ኢየሱስ ተቀጣ። ስለዚህ የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና ቀጣው ኃጢአትን። በዚህ የእግዚአብሔር ጽድቅና የእግዚአብሔር ቅድስና የእግዚአብሔር ፍትህም የተገለጸበት ነው መስቀል ላይ ኢየሱስ ያንን ነው ያደረገው። በሌላ በኩል ደግሞ ለሰው ልጆች መዳን ፍቅርን የገለጠበት መንገድ ነው እና ለዚህ ነው ኢየሱስ በመስቀል ላይ የሞተው። በሌላ በኩል ደግሞ ስንመለከት የኢየሱስ የመስቀል ላይ ሞት የብሉይ ኪዳን የትንቢትን ፍጻሜ ነው። ቀደም እንደጠቀስኩ ከአዳምና ከሔዋን በኃጢአት ከወደቁ በኋላ በተደጋጋሚ እግዚአብሔር ለሰው ልጆች ይናገር፣ ምሕረትን ይገልጥ ነበር፣ ተስፋ ይሰጥ ነበር። መሲሁ እንደሚመጣ ደግሞ ብዙ ትንቢት ይነገር ነበር። የዛ የትንቢቱ ተፈጻሚነትም እንዲሆን ነው በመስቀል ላይ ኢየሱስ የሞተው። ሌላኛው ኢየሱስ በመስቀል ላይ የሞተው ክፉን ለማሸነፍ ነው። መጽሐፍ ቅዱሳችን ላይ በዕብራውያን 2:14-15 ላይ ሲናገር እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ያውም ዲያብሎስ ነው እና በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል። ስለዚህ ይሄንን ክፉ የዲያብሎስን ሥራ ልሽር፣ ዲያብሎስን ሊያሸንፍ፣ ክፉ እንዲሸነፍ ነው ክርስቶስ በመስቀል ላይ ወጣው። በመስቀል ላይ ነው ክፉን ያሸነፈው፣ የሱን ሥራ ያፈረሰው። ዮሐንስ ደግሞ በአንደኛ ዮሐንስ 3:9 ላይ ሲናገር ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። በክፍሉ ላይ የዲያብሎስ ሥራ የሚለው ኃጢአት ነው። ክፋትን ሊያፈርስ፣ ኃጢአትን ሊያፈርስ፣ የዲያብሎስን ሥራ ሊያፈርስ፣ ዲያብሎስን ራሱ ለማሸነፍ ክርስቶስ መስቀል ላይ መውጣት ነበረበት። ከዛ በፊት ዲያብሎስ በብዙ አቅጣጫ ከክርስቶስ ውጪ በነበሩ ሰዎች ላይ አለቃ ሆኖ ገዥ ሆኖ ይቆጣጠር ነበር። የሱን አለቅነት የሱን ስልጣን ሻርና ስራውን አፍርሶ ክርስቶስ በመስቀል ላይ ስራችንን ሰራ ማለት ነው። አሜን። የእግዚአብሔር ስም የተባረከ አሜን። ሌላኛው የኢየሱስ ክርስቶስ የመስቀል ላይ ሞት አሁንም ሌላ መልእክትም አለው።
መስዋዕትነት ያለበትን ፍቅር ለሰው ልጆችን ለማስተማር ነው። ክርስቶስ ሰውን የወደደው ብዙ መስዋዕትነትን ከፍሎ ነው። ደም እስከ ማፍሰስ ነው። ይሄ ደም በሰዎች ቋንቋ በምድር ላይ በገንዘብ ተተምኖ የሚያልቅ አይደለም። የትኛውም የዓለም ምንዛሪ ያንን የኢየሱስ ክርስቶስን የደም ዋጋ መክፈል አይችልም። እጅግ የሰውን ልጆች ከመውደዱ የተነሳ ክርስቶስ መስቀል ላይ የከፈለው ዋጋ እጅግ መስዋዕትነት ያለበት ነው። መስዋዕትነትን በመክፈል ነው እኛን የወደደን። ነፍሱ ተጨንቃ አዝኖ መስቀል ላይ እንደው የሞት ጽዋ እንዲያልፍለት አብን እስከ መማፀን የደረሰው ሐዘኑ፣ ጭንቀቱ፣ መከራው በጣም ከባድ ነበር። ያንን መከራ ታግሶ እኛን የወደደበት ፍቅር ኃይለኛ መስዋዕትነት ያለበት ነው። ስለዚህ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ስል እኔ እንደወደድኳችሁ ነው። እኔ እንደወደድኳችሁ እያነጻጸረም እያወዳደረም ነው። እርሱ እኛን የወደደን እንዴት ነው? እንዱ በነፃ ነው የወደደን። በነፃ ወደደን ብቻም አይደለም፣ መወደድ የማይገባንን ሰዎች ነው የወደደን። ጠላቶቹን ነው የወደደን። ሙታን ሆነን ሳለ ነው የወደደን። ይህም ብቻ ሳይሆን ክርስቶስ በተግባር ነው የወደደን። በተግባር በቃል ብቻ አይደለም፣ በመስቀል ላይ በመሞት ጠላትን በመውደድ ነው የገለጸው። ወረት የሌለው ፍቅር ነው። ዘላለማዊ ነው ፍቅሩ። ግብዝነት የሌለበት ነው ፍቅሩ። አድሎ የሌለበት ነው ፍቅሩ። አሕዛብንና አይሁድን አንድ የሚያደርግ ነው ፍቅሩ። ድንበር የለውም ፍቅሩ። ወንድንና ሴትን፣ ጌቶችንና ባሪያዎችን፣ የተማረውንና ያልተማረውን ሁሉን አንድ የሚያደርግ ሁሉ አቀፍ ነው ፍቅሩ። በዚህ አይነት ፍቅር እርስ በርሳችሁ ትዋደዱ ዘንድ ነው የሚለው። ያለ አድሎ፣ ያለ ልዩነት፣ ያለ ቅድመ ሁኔታ ትዋደዱ ዘንድ ይላል። ይህንን ምሳሌ ለመስጠት ነው የወደደው። ስለዚህ የክርስቶስ የመስቀል ላይ ሞት ብዙ ነው ምክንያቱ። እንግዲህ ያው መስቀል ላይ ክርስቶስ በመሞቱ የመስቀል ላይ ሞትና የክርስቶስ ትንሣኤ ለኛ የሚሰጠን ፋይዳው እጅግ የጎላ ነው፣ እጅግ ብዙ ነው። የመጀመሪያው የኢየሱስ ክርስቶስ የመስቀል ላይ ሞት ጠቀሜታው ምንድነው ካልን የኢየሱስ ሞት እኛን ወደ እግዚአብሔር አቀርቧል። በኃጢአት ምክንያት ሰው ከእግዚአብሔር ርቆ ነበር። ልክ ገና ዘፍጥረት ምዕራፍ 3 ላይ ስንመለከት አዳምና ሔዋን ኃጢአት ከሰሩ በኋላ የመጀመሪያው የወሰዱት እርምጃ ከእግዚአብሔር ፊት መሸሽ ነው። እግዚአብሔር ሲከተላቸው ሲፈልጋቸው አምጥቶ ደግሞ ለነሱ ቅጠል በለበሱበት ቦታ ቆዳ ሲያለብሳቸው ነው የምንመለከተው። ያን ስራ እየሰራ በብሉይ ኪዳን ዘመን ብዙ አድካሚ ሂደቶችን ሄዷል። እግዚአብሔር ለሰው ልጅ ብዙ ዋጋ ከፍሏል። የመጨረሻ ግን ከመስዋዕቶች ሁሉ በሚበልጠው መስዋዕት በሙሴ ኪዳን ከነበረው መስዋዕት ሰዎች በብሉይ ኪዳን ዘመን ይፈጽሙት ከነበሩት የሃይማኖት ስርዓቶች በሙሉ እጅግ በላቀ መንገድ ጌታችን ኢየሱስ ክርስቶስ መስቀል ላይ በከፈለው መስዋዕትነት እግዚአብሔር እኛን ወደ እግዚአብሔር አቀረበን። ጠላቶቹ የነበርን ልጆቹ አደረገ። በእኛና በሱ መካከል የነበረውን የጥልን ግድግዳ አፈረሰ። በሰዎችና በሰዎች መካከል የነበረውንም የጥል ግድግዳ አፈረሰ። ስለዚህ ትልቁ የክርስቶስ ሞትና ትንሣኤ ለኛ የሰራልን ስራ ቢኖር እኛን ከእግዚአብሔር ጋር አንድ አደረገ፣ አቀረበን። አንደኛ ጴጥሮስ 3:18 ላይ ምንድነው የሚለው ጴጥሮስ? ክርስቶስ ደግሞ ወደ እግዚአብሔር ሊያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ነው ይላል። እንግዲህ ኢየሱስ ከመሞቱ በፊት እኛ ከእግዚአብሔር ርቀን እንደነበርን ግልጽ ነው። ይሄንን ጳውሎስ ደግሞ በኤፌሶን ሲናገር አሁን ግን እናንተ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ርቀው ለነበሩም ሰላምን፣ ቀርበው ለነበሩም ሰላምን ሰበከላቸው ይላል። ርቀው የነበሩት አሕዛብ ናቸው፣ ቀርበው የነበሩት አይሁድ ናቸው። ቀርበውም ቢሆን ከክርስቶስ ጋር አንድ አልሆኑም። በመካከል የነበረውን ግድግዳ አፍርሶ ከእግዚአብሔር ጋር ያስታረቀን ያ ክርስቶስ ነው። ሁለተኛው የክርስቶስ ሞትና ትንሣኤ ለኛ ያለው ፋይዳ ኢየሱስ በመስቀል ላይ የሞተው በእኛ ምትክ ነው፣ በእኛ ቦታ ነው። ያም ሞት መሞት የሚገባን እኛ ነን። ኃጢአት የሰራ ሰው እሱ ነው መቀጣት ያለበት። መጽሐፍ ቅዱስ ደግሞ የኃጢአት ዋጋ ወይም ደሞዝ ሞት ነው ይላል ሮሜ 6:3 ላይ። ስለዚህ የሰው ልጅ በሰራው ኃጢአት ምክንያት መሞት ነበረበት።
የሞትን ቅጣት መክፈል ነበረበት። ግን ሰው ቢሞት ደግሞ ምንም ትርጉም አይኖርም። ሞተ ቀረ ነው የሚባለው። ይሄ ግን ሞቶ የማይቀር እሱ ሞቶ ከሞት ተነስቶ ብዙ የሞቱትን የሞት ዕዳ ከፍሎ ወደ ሕይወት የሚያመጣ ኢየሱስ ከሰማይ መጣና በመስቀል ላይ ወጣ። ለሰው ልጆች ሞተ፣ ተቀበረ። ሞቶ አልቀረም። በሶስተኛ ቀን መቃብርን ፈንቅሎ ተነሳ። በእርሱ የሚያምኑትን ሁሉ ይዞ ተነሳ። ስለዚህ በእኛ ሞታ ነው እሱ የተተካው። እኔ መሞት የሚገባኝን ሞት፣ እኔ መውሰድ የሚገባኝን ቁጣ፣ እኔ መገረፍ የሚገባኝን ግርፋት ነው እሱ የወሰደው። በዚህ መንገድ ነው የኔን እርግማን በመውሰድ ከሕግ እርግማን ዋጀን። ይህንን ሁለተኛ ቆሮንቶስ ላይ ጳውሎስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። የእኛን እርግማን ወሰደው። ሶስተኛው ኢየሱስ ክርስቶስ በመስቀል ላይ መሞቱ እና ትንሣኤው እኛን ዋጅቶናል። እንግዲህ መዋጀት የሚለውን ቋንቋ በተለይም በስነ መለኮት በጣም ሰፊ ትርጉም ነው የምንሰጠው። ዋጋ ሰጥቶ መግዛት ጋር ከፍሎ መግዛት እና ከሆነ ከባሪነት እንደ መግዛት ዋጀን መልሶ የራሱ አደረገን። በኃጢአት ምክንያት የራቀውን ሰው በኃጢአት ምክንያት የኃጢአት ባሪያ፣ የእርግማን ባሪያ፣ የሞት ባሪያ፣ የሰይጣን ባሪያ የነበረውን የሰው ልጅ የእግዚአብሔር ቅድስና የሚጠይቀውን ዋጋ ከፍሎ በሰው ገንዘብ የማይተመን ዋጋ ከፍሎ ዋጀን፣ ገዛን፣ የራሱ አደረገን። ገላትያ 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ይላል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ከሕግ እርግማን ዋጀን፣ ከሕግ እርግማን ዋጀን። ምክንያቱም ሕጉ አታድርግ ይላል። የሰው ልጅ ደግሞ ያንን ሕግ የማድረግ አቅም አልነበረው። ያንን አለማድረጉ ደግሞ ያን እርግማን ያመጣበታል። ኦልሬዲ በሙሴ ሕግ ውስጥ ብታዘዙ በረከት፣ ቢያምፁ መርገም እንደምንሆን የተገባ ቃል አለ። የሰው ልጆች ብታዘዙ ኖሮ ጥሩ ነበር። በሰዎች ውስጥ ያለው የወደቀ ማንነት ወደ መታዘዝ የሚያመራቸው አልነበረም። ከዚህ የተነሳ ሁሉ ጊዜ እግዚአብሔርን ለማስደሰት በመስዋዕቶች፣ በበጎች፣ በኮርማዎች፣ በፍየሎች ደም ይታገላሉ። ያ ሕጉ የሚጠይቀውን ጊዜያዊ ማስታገሻ በመስዋዕቶች አማካኝነት ያቀርባሉ። ዛሬ ኃጢአት የሰራ ሰው ነገም ይወድቃል፣ ነገም እንደገና ያመጣል፣ ይደጋግማል። በዛ ልፋት ውስጥ ያልፉ ነበር። ስለዚህ የኃጢአት እርግማን ተሸክመው ይኖሩ ነበር፣ ባለመታዘዝ ምክንያት የሚመጣውን እርግማን። ክርስቶስ ግን ለአንዴና ለመጨረሻ ጊዜ በመስቀል ላይ በወጣ ጊዜ ከበጎች፣ ከኮርማዎች፣ ከፍየሎች የሚሻለውን የራሱን ንጹሕ ደም በማፍሰስ በእግዚአብሔር ፊት ፍጹም መስዋዕት አቀረበና የኃጢአትን እርግማን የሕግን እርግማን ሁሉ ከላያችን ላይ አነሳ። እኛን የእግዚአብሔር ልጆች አደረገን። ስሙ የተመሰገነ ይሁን። በተለይም ጴጥሮስ በአንደኛ ጴጥሮስ 1:18 ላይ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ክቡር የክርስቶስ ደም እንደዋጃችሁ ታውቃላችሁ። በእርግጥ በብሉይ ኪዳን መስዋዕት ይቀርብ የነበረው የትኛውም እንስሳ ወይም በግ የትኛውም እንስሳ ንጹህ መሆን ነበረበት። ክርስቶስ እዚህ ጋር ከበግ ጋር የሚያነጻጽረው በግ የኢየሱስን ኃይል ጻድቅ ነው፣ ንጹህ ነው፣ ፍጹም ነው ብሎ አይደለም። ኢየሱስ ኃጢአት አልባ ምንም እንከን የለሽ መሆኑን ለማመልከት ፈልጎ ነው። ንጹህ በሆነው በራሱ ደም ዋጀን ይላል። ሌላኛው የኢየሱስ የመስቀል ላይ ሞት የሰራው ስራ ምንድነው? የእግዚአብሔርን ቁጣ አበረደው፣ አቀዘቀዘው። ምን ማለት ነው እንደሱ ማለት? እግዚአብሔር ጻድቅ ነው፣ ቅዱስ ነው። ኃጢአትን በጣም ይጠላል። የሰውን ልጅ የፈጠረው ለክብሩ ነው። እግዚአብሔር ለክብሩ የፈጠረው የሰው ልጅ እግዚአብሔርን በማመጽ ኃጢአት ሰራ። ያ የሰው ልጅ ኃጢአት የእግዚአብሔርን ክብር ይነካል፣ የእግዚአብሔርን ቅድስና ይነካል። ኃጢአት የእግዚአብሔርን ድንበር መጣስ ነው።
የክብሩን ድንበር የቅድስናውን ድንበር መጣስ ነው፣ መተላለፍ ነው። እንግዲህ ጥሰት ነው። ሕግ በጣሰው በሰው ልጅ ላይ እግዚአብሔር በጣም ተቆጥቷል። ቅድስናው ነው የሚያስቆጣው፣ ጽድቁ ነው የሚያስቆጣው። ከዚህ የተነሳ ኃጢአትን መቅጣት ነበረበት። ክርስቶስ በመስቀል ላይ በወጣ ጊዜ እግዚአብሔር የሰውን ልጆች በደል ሁሉ በሱ ላይ አሸከመውና በሰው ልጅ ኃጢአት ምክንያት ክርስቶስ ሲቀጣ የእግዚአብሔር ቁጣ በረደ። ምክንያቱም የቅድስናው ድንበር ተጠበቀ። የእግዚአብሔር ቅድስና የሚጠይቀው የኃጢአት ዋጋ ተከፈለ። ኃጢአት ተቀጣ። በሰው ልጆች ላይ ነግሶ የነበረው ሞት ደግሞ ተሻረ። ከእግዚአብሔር ጋር የሰው ልጆች እንዳይገናኙ ተበላሽቶ የነበረው መንገድ በክርስቶስ ሞትና ትንሣኤ መንገድ ተከፈለ። ስለዚህ ያ ቁጣ በመውረዱ ምክንያት የእግዚአብሔር ቁጣም ተመለሰ። እግዚአብሔር ደስ ተሰኘ። በቃ እግዚአብሔርን ደስ ያሰኘው ትልቁ ነገር የእግዚአብሔር ቅድስና መከበሩ፣ የሰው ልጆች የሞት ዋጋ የሞት ቅጣት መከፈሉ እግዚአብሔርን ደስ አሰኘው፣ ቁጣንም ደግሞ አበረደው። ምናልባትም ለዚህ ጊዜ የክርስቶስ የመስቀል ሞት የመጨረሻው ፋይዳ ለኛ የሚኖረው የኢየሱስ የመስቀል ላይ ሞት እኛን ከእግዚአብሔር ጋር አስታርቆናል። ክብር ለእግዚአብሔር ይሁን። እርቅን ስናነሳ እርቅ የሚለው ቃል መቼም ሁለት ቡድኖች፣ ሁለት ወገኖች ወይም ሁለት ግለሰቦች ሲጣሉ ነው ጠላትነት የሚፈጠረው። ጠላትነት ሲፈጠር እርቅ ያስፈልጋል ሰላምን ለማውረድ። ሁለት ግለሰቦች ደግሞ በራሳቸው ጊዜ መታረቅ አይችሉም። ያው የሆነ ግለሰብ ወይ ሽማግሌ ሸምጋይ መሃል ላይ ገብቶ በተለያየ አቅጣጫ ነው እርቅ የሚፈጠረው። ሁለት ወገኖች ሲጣሉ ደግሞ ያው አንዱ ነው በዳይኛ ብለን እናስባለን እንጂ በጥላቻ መካከል መበዳደል ይኖራል። አንዱም አንዱን ይበድላል፣ ሌላውም ሌላውን ይበድላል። ሁለቱም ወገኖች የየድርሻቸውን ጥፋተኝነት ይቀበሉና ለእርቅ ተስማምተው ለእርቁ ደግሞ የሚያበቃ መስፈርት አሟልቶ ነው ወደ ድርድርም የሚቀርቡት። የኛ ጥላቻና የኛ እርቅ ግን ከዚህ ይለያል። የበደለው አንድ ነው፣ የሰው ልጅ ነው እግዚአብሔር የበደለው። የተበደለው እግዚአብሔር ነው። ስለዚህ በደለኛው ወገን አንድ ነው፣ ተበዳዩ አንድ ነው። እርቅ ላይ ሲመጣ ግን ተበዳዩ ነው ሽማግሌ መላክ የነበረበት፣ መለመን የነበረበት፣ መማፀን የነበረበት። በደለኛው የሰው ልጅ እግዚአብሔርን መለመንም መማፀንም ሽማግሌ መላክም አልቻለም። ተበዳዩ እግዚአብሔር ነው። ድንበሩ የተነካው እግዚአብሔር ነው። ክብሩ የተነካው እግዚአብሔር ነው። ራሱ ሸምጋይ ሆኖ አስታራቂን አማላጅን ኢየሱስ ክርስቶስን በመላክ በመካከል እርቅን የፈጠረው። የእርቁንም ዋጋ የከፈለው ራሱ ነው። ለምን? የሰው ልጅ ያን ዋጋ መክፈል አይችልማ። የሞትን ዕዳ መክፈል አይችልማ። ስለዚህ እግዚአብሔር መክፈል ለማይችል ለሰው ልጅ ከፋይ አዘጋጀለት። እሱ ራሱ ባዘጋጀው መንገድ ክርስቶስ መጣና የሰውን ልጅ ሞት ዕዳ ዋጋ ከፈለ። በዚህ ምክንያት እርቁ ተፈጠረ፣ ሰላም ሆነ፣ ጦርነቱ ቀረ። ክርስቶስ ከእግዚአብሔር ጋር አስታረቀን። አሁን ልጆቹ ነን፣ ጠላቶቹ አይደለንም። እግዚአብሔር እንደ ጠላት አያንም። ገና ጠላቶቹ ሳለን የወደደን ጌታ አሁን በክርስቶስ ሞት ታርቋል። ኢየሱስ ደግሞ በእኛ ምክንያት ሞትን አሸንፎ ተነስቷል። እኛም ከሱ ጋር ተነስተናል። የሞተው ማንነታችን ተነስቷል። የሞተው ከእግዚአብሔር ተለይቶ የነበረው ነገራችን የተቋረጠ ህብረታችን ታድሷል። ትንሣኤ አግኝተናል። የክርስቶስ ሞት ሞታችን ነው። የክርስቶስ ትንሣኤም ትንሣኤያችን ነው። በዚህ ምክንያት ታርቀናል። ከእግዚአብሔር ጋር ልጆች ሆነናል፣ ቤተሰቦች ሆነናል። እንደ እግዚአብሔር ቤተሰብ ነው መኖር ያለብን፣ መመላለስም ያለብን። ምናልባት እዚህ ላይ እንደው ማትኮር አለብን ብለን ብናስብ ምን ማለት ነው ከክርስቶስ ጋር ሞትን ከክርስቶስ ጋር ተነሳን የሚለው ነገር አንዳንድ ጊዜ
ማይገባን ይሆናል። ፓስተር ከሱ ጋር አያይዘን አሁን የትንሣኤን ኃይል እንዴት ነው ክርስቲያኖች ዛሬ ላይ መለማመድ የምንችለው? እንዲሁም ደግሞ ሮሜ ላይ ጳውሎስ ይጠቅሳል አንድ ቦታ ላይ ከክርስቶስ ጋር መሞት ሲባልስ ምን ማለት ነው? እንደ አማኞች የትንሣኤን ህይወት ዛሬ ላይ እንዴት ይኖራልን የሚለው ከሱ ጋር አያይዘ ብታነሳል። መልካም። እኛ የሰው ልጆች መጀመሪያ በኃጢአት ስንወድቅ የመጀመሪያው አዳም እኛን ወክሎ ነው የወደቀው። ከአዳም ጋር ወደቅን፣ ከአዳም ጋር ሞትን። ክርስቶስ ደግሞ የሰውን ዘር ወክሎ ነው የሞተውም የተነሳው። ስለዚህ በውክልና አዳም የሰውን ዘር ወክሎ እግዚአብሔርን አመፀ። በመተላለፉ ኃጢአት ወደ ሰው ዘር ገባ። ሁላችን በደለኞች ሆነ፣ ማንም ሳይቀር። ኋለኛው አዳም ኢየሱስ ክርስቶስ ደግሞ ሥጋ ለብሶ በመገለጥ የመጀመሪያው አዳም ያልታዘዘውን ኢየሱስን ታዘዘ። በፊልጵስዩስ መጽሐፍ ጳውሎስ ሲነግረን በእግዚአብሔር መልክ ስኖር ሳለ ይላል ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ነገር ግን የባሪያን መልክ ያዘ፣ በሰው ምስል ተገኘ ይላል። እስከ ሞትም የታዘዘው ያው እስከ መስቀል ሞት የታዘዘው ነው ይላል። ፍጹም በመታዘዝ እግዚአብሔርን ደስ በማሰኘት እንግዲህ እኛን ወክሎ ሞቷል፣ እኛን ወክሎ ተነስቷል። ስለዚህ ተነሳን ማለት ምን ማለት ነው? ከክርስቶስ ጋር ተነሳን ማለት አሮጌ ሥጋችን፣ አሮጌ አዳማዊ ባህሪያችን ወይም ለኃጢአት የተሰጠው ከኃጢአት ውርስ ጋር የተያዘው አዳማዊ ባህሪያችን በክርስቶስ ሞት ሞቷል። እኛ ደግሞ አሁን የጽድቅን ሕይወት ለመኖር ከክርስቶስ ጋር ተነስተናል። ስለዚህ በክርስቶስ አምነናል የምንል ሰዎች የትንሣኤውን ኃይል መለማመድ ያለብን ዕለት ዕለት የጽድቅን ሕይወት የቅድስናን ሕይወት በመኖር ኃጢአትን በመጸየፍ ነው። ምክንያቱም በፊት ኃጢአትን ለማድረግ የሚያነሳሳን ክፉ ዘር በውስጣችን ስለነበር ያንን ደግሞ ሥጋችን የሥጋዊ ምኞታችን ተጠቅሞ ሁሉ ጊዜ ይጥለን ነበር። አሁን ግን በክርስቶስ ትንሣኤ ምክንያት ክርስቶስ በሰራልን ሥራ ምክንያት ባገኘነው ጸጋ ምክንያት ያ ማንነት ሞቷል። አሁን ክርስቶስን ደስ የሚያሰኝ አዲስ ማንነት ተቀብለናል። ይሄ አዲሱ ማንነት ደግሞ ኃጢአትን የሚጸየፍ በመንፈስ ቅዱስ የሚመራ ዕለት ዕለት እግዚአብሔርን ደስ የሚያሰኘውን ነገር እያደረገ በጽድቅ የሚመላለስ ማለት ነው። ስለዚህ አማኝ ራሱን በኃጢአት ልምምድ ውስጥ፣ በጥላቻ ውስጥ፣ በአመፅ ውስጥ፣ በርኩሰት ውስጥ መጣል የለበትም። ምክንያቱም አዲስ ማንነት አግኝቷል። ይህንን ነው ጳውሎስ በቆሮንቶስ ላይ እንግዲህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል። ከዚህም የተነሳ ነው ያን በኃጢአት ልምምድ ውስጥ ይኖር የነበረውን አሮጌውን ማንነት አውልቃችሁ ጥላችኋል። አሁን ዕለት ዕለት ክርስቶስን በመምሰል የሚታደሰውን አዲሱን ሰው ለብሳችኋል። ደጋግሞ ደግሞ ይህንን ሊበሱትም ይላል። ያንን የጽድቅ ሕይወት የሚታደሰውን ሕይወት ክርስቶስን እስከ መምሰል የሚያድገውን ሕይወት እየለበሰን በቅድስና ሕይወት በመመላለስ ነው የክርስቶስን ትንሣኤ የምናበስረው። መሸነፍ ኃጢአት እንዲነግስ መፍቀድ የለብንም። ኃጢአት እኛን እንዲገዛን መፍቀድ የለብንም። ሁል ጊዜ የጽድቅን ሕይወት መላመድ አለብን። በተለይም ሮሜ 6:6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ዋጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ልክ ምዕራፍ 6 በዛው ምዕራፍ ቁጥር 12 ላይ ሄዶ ደግሞ እንግዲህ ለሞኞት እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ አታንግሱት ነው። ለኃጢአት ስልጣን አትስጡ፣ አትፍቀዱ፣ አይግዛችሁ ይላል። በዛ በተቃራኒ መንፈስ ይግዛችሁ ነው። መንፈስ ቅዱስ ይሰልጥንባችሁ ነው። ቁጥር 13 ላይ ደግሞ 6:13 ላይ ብልቶቻችሁን የመጻኢ ጦር ዕቃ አድርጋችሁ ለኃጢአት አታቀርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ይልና ቁጥር 14 ላይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች
አይደላችሁ። ምክንያቱም ሕጉን አሁን መፈጸም የምንችልበትን ጉልበት የሚሰጥ ጸጋው አለን። ኃጢአትን ማሸነፍ የምንችልበትን ያኔ በክርስቶስ የተሸነፈውን ዛሬ በዕለታዊ ኑሯችን ደግሞ ማሸነፍ የምንችልበትን ጸጋ የሚሰጥ ጸጋ በውስጣችን አለ። ኃይል የሚሰጥ መንፈስ ቅዱስ በውስጣችን አለ። ስለዚህ ኃጢአት አይገዛችሁምና ይላል። በኃጢአት ክርስቲያን መገዛት መንበርከክ የለበትም። በጽድቅ ሕይወት እግዚአብሔርን ደስ ማሰኘት አለበት። እግዚአብሔር ስም ይባረክ። እሺ እንግዲህ ተመልካቾቻችን ፕሮግራማችን ገና አላለቀም። ከኛ ጋር አብራችሁን ስላላችሁ በድጋሚ እናመሰግናለን። እንግዲህ ፓስተር ዛሬ ላይ ያው እንዳነሳው ስለ ሰላምና እርቅ ጉዳይ እንደ ማህበረሰብም እንደ ሀገርም በየቀኑ ይነሳልና ከዚህ ጋር የሚገናኝ የኢየሱስ ክርስቶስ ሞት አንዱ የሚያስተምረን እግዚአብሔር በክርስቶስ ሆኖ ዓለምን እንዴት እንዳስታረቀ ነው በሰፊው አንስተዋል። ከዚህ ስለ ግላዊ እንዲሁም ማህበራዊ ማህበረሰባዊና ስለ አገራዊ እርቅና ሰላም ምን እንማራለን የሚለውን እናንሳ። ያው መጽሐፍ ቅዱሳችን በግልጽ ቋንቋ የሚናገረው እግዚአብሔር በክርስቶስ በኩል ዓለምን ከራሱ ጋር ያስታርቅ ነበር፣ ያንንም የማስታረቅን አገልግሎት በእኛ ውስጥ አኖረ ነው የሚለው። ያው ዓለም ሁሉ ጊዜ በክርስቶስ ስላይደለች ጥላቻ፣ ጦርነት፣ ግጭት ታስተናግዳለች። እንደ እግዚአብሔር ፈቃድ ቢሆን ኖሮ እግዚአብሔር የሰውን ዘር ለጥላቻ ለጦርነት አይደለም የፈጠረው። በተለይም እኛ እንደ ክርስቲያኖች ማሰብ የሚገባን ነገር ቢኖር ሰላም ባለበት ነው ወንጌል የምንሰብከው። ሰላም ባለበት ነው የምንዘምረው የምናመልከው። ሰላም ባለበት ነው የምንሰራው የምንነግደው የምንማረው። ሰላም ከሌለ ሁላችንም ተጎጂ ነን። እችም የሰላም ጉዳይ አንድን ሰው ለይቶ ሌላን ሰው የሚያጠቃ አይደለም። ሃይማኖትን፣ ዘርን፣ ጾታን የማይለይ ነው። ስለዚህ የመጀመሪያ ሰላም እንዲሰፍን አጥብቀን ወደ እግዚአብሔር መጸለይ አለብን። ሰላምን የሚሰጥ እግዚአብሔር ነው። ሰዎች ዛሬ ሁሉ ጊዜ ስለ ሰላም ያወራሉ፣ ግን ያ ሰላም እውነት ሆኖ አናገኘው። ለምን? እውነተኛ ሰላም ከክርስቶስ ካልሆነ በሌላ መንገድ አይመጣም። ሰዎች ዛሬ ተሰብስበው ቃለ መሐላ ፈጽመው ስብሰባ አድርገው ሊበተኑ ይችላሉ። ተመልሰው ወደዛው ጦርነት ሊሄዱ ይችላሉ። እውነተኛ ሰላምን የሚሰጥ ኢየሱስ ስለሆነ ወደሱ መጸለይ አለብን። ብዙ ሰዎች ደግሞ ወደዚህ ወደ ሰላም አምላክ የሰላም አለቃ ወደ ሆነው ወደ ኢየሱስ ክርስቶስ እንዲመጡ የሰላምን ወንጌል ማወጅ መስበክ አለብን። ሁሉ ጊዜ አጥብቀን የሰላምን ወንጌል የምናውጀው በአፋችን ብቻም አይደለም፣ በኑሯችንም ጭምር መሆን አለበት። እኛ እርስ በርሳችን በፍቅር በሰላም በእርቅ የምንመላለስ ከሆነ ሰዎች የኢየሱስን ሰላም ከኛ ህይወት ይማራሉ። የኢየሱስን ፍቅር እኛ እርስ በርሳችን በፍቅር የምንመላለስ ከሆነ ያንን ፍቅር ከኛ ህይወት ይማራሉ። ስለዚህ የኢየሱስን የሰላምን ወንጌል በአፋችን እየሰበከን እኛም ሰላምን፣ ፍቅርን፣ እርቅን፣ ምህረትን እርስ በርስ ከግል ህይወት፣ ከቤተሰብ፣ ከቤተ ክርስቲያን፣ ከሰፈር ጀምሮ ማሳየት መቻል አለብን። ከቻልን ደግሞ በያለንበት በመስሪያ ቤት ሊሆን ይችላል፣ ለጓደኞቻችን ሊሆን ይችላል፣ ስለ ሰላም አስፈላጊነትና ስለ ሰላም ምንጭ እውነተኛ የሰላም ምንጭ ኢየሱስ እንደሆነ ማስተማርም መመስከርም ይኖርብናል። በዚህ አይነት መንገድ ካልነው በስተቀር ሰላም አይመጣም። ሰላም በአፍ በማውራት አይመጣም። ሰላም ተግባራዊ ነው። ወደ እግዚአብሔር አጥብቀን መጸለይ አለብን። የሰላምን ወንጌል መስበክ አለብን። ሰዎችን ስለ ሰላም ማስተማር አለብን። እኛ የሰላምን የፍቅርን ኑሮ በመኖር በተግባር መግለጥ አለብን። በጣም እናመሰግናለን። በመጨረሻም ፓስተር የምትጨምረው ነገር ካለ እድሉን ልስጥና የዛሬ ፕሮግራማችንን በዚህ እናበቃለን። እንግዲህ ያው በመጨረሻ እግዚአብሔር ይህንን የክርስቶስን የትንሣኤ በዓል የሰላም የደስታ ያርግልን። ለሀገራችንም እግዚአብሔር ሰላም ይስጠን። እንደ ክርስቶስ ተከታዮች እኛም ሁሉ ጊዜ የክርስቶስን ፍቅር በተግባር መግለጥን መለማመድ ይኖርብናል። ከላይ እንዳነሳ ነው የክርስቶስ ፍቅር ተግባራዊ ነውና ለተጎዱት፣ ለተበደሉት፣ ለሞቱት ሰዎች ነው ፍቅሩን የገለጠው። ዛሬም ለማይመጥኑ ሰዎች፣ ነገ ውለታ ለማይመልሱ ሰዎች፣ ዛሬ አቅም ለሌላቸው ሰዎች፣ ለተራቡት እንኳን በመቁረስ በመደገፍ መልካም ምሳሌ በመሆን
በማዘን በመራራት የክርስቶስን እውነተኛ ፍቅር መግለጥ ይኖርብናል። ምናልባት በዓሉ የመጠጥ የመብላት የመደሰት ብቻ ከሆነ ትርጉም አልባ ነው የሚሆን። ስለዚህ የክርስቶስን ሞትና ትንሣኤ ያከበርን እሱን ከማምለክ ጋር ለሱ የምንከፍለው ሌላ ወሮታ ስለሌለ እሱን ከማመስገን ጋር እሱን ከማክበር ጋር ሌሎችን በማሰብ ክርስቶስ የሞተላቸውን ፍጥረታት በማሰብ ቸርነት በማድረግ በመራራት እንድናከብር እመኛለሁ። እንግዲህ ለሞላው የክርስቲያን እምነት ተከታዮች በአገር ውስጥም በውጭ ሀገርም ላሉት ለዚህ ለሚዲያም ተከታዮች መልካሙን ሁሉ እመኝላችኋለሁ። መልካም ዓመት በዓል ይሁንልን። እናመሰግናለን። ውድ ተመልካቾቻችን ከፓስተር ማርክ ጋር የነበረን ቆይታ እየተከታተላችሁትን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ በጣም አድርገን እናመሰግናለን። ማርክ እጅግ አድርገን እናመሰግናለን በድጋሚ ፈቃደኛ ስለሆንክ። ፕሮግራማችንን በዚህ አጠናቀናል። ቀጣይ በሌሎች ዝግጅቶች እስክንገናኝ ቸር ቆዩ። መልካም ጊዜ